ሁሉንም ሰው እዚህ ችግር ውስጥ የከተተችው አንቺ ነሽ። ይቅርታ ሮቢ፣ አብረኝ እንድታድር አልፈልግም። እርግጠኛ ናችሁ? ወላጆቼ እናንተ ናችሁ? አለበለዚያ የማውቀውን ነገር ሁሉ ሄጄ ነው የምነግራችሁ። ህይወትን ከዚህ ግቢ ያስወጡልኝ። እዚህ ልታድር ነው እንዴ? አዎ። ለምን? የዚች ልጅ ሁኔታ ግን ምንም እየጣመኝ አይደለም። የምታፈቅረውን ወንድ ልብ ለማግኘት አብሮ መጠጥ መጠጣት በጣም አደገኛ ነገር ነው። አንቺን የሚያሳስብሽ መጠጥ መጠጣቷ ነው? እኔ በጣም የሚያሳስበኝ መጠጥ በመጠጣት ለሱ የምትመች አይነት ሴት ሆና ለመታየት የምታደርገው ጥረት እኮ ነው። የምታፈቅረውን ወንድ ለማግኘት የግድ ለሱ የምትመች ሴት መስላ መታየት አለባት። የምርህን ነው? እና ምን ታድርግ? አንቺ እንዳልሽው አይ መጠጥ ስለሚጎዳ የሚጠቅምን ጁስ ምናምን ጠጣ ብላ ይዛው እንድትሄድ ነው የፈለግሽው? እንደዛማ ቢሆን ልጁ የሷ ይሁን የሌላ ሰው ታረጋግጥ ነበር። ይኸውልሽ ፍሬዬ፣ እሷ የምታስበውና ማሰብ የሚገባት እንደ እድሜዋ ነው። ይሄ ነገሯ መስተካከል አለበት። ነገሮችን እሷ በፈለገችው መንገድ ነው ማድረግ የሚገባት። በፍቅር የምትመራ ከሆነ ከመጎዳት ውጪ ሌላ ምንም የሚተርፋት ነገር የለም። ፍሬዬ፣ ወደዚህ መምጣት አልፈለገችም ነበር። የት ልትሄድ ነበር? አክስቴ ጋር ሄጄ አድራለሁ በሚል ሲከራከሩ ነበር የደረስኩት። የእሷ አክስት ይመስለኛል ራሄል እሷን ይዞ የሆነ ቦታ እንዲያድር የፈለገች ነበር የሚመስለኝ። ምን? እሷ አክስቴ ጋር ነው ሄጄ ማደር ያለብኝ ትላለች። እሱ ደግሞ በጭራሽ አይሆንም ቤት ነው ሄደሽ ማደር ያለብሽ እያለ ሲከራከራት ነበር። በጣም ጥሩ። ዛሬ እሷን እንደማያፈቅር በሚገባ ነው ያሳያት ማለት ነው። እቺ ልጅ ለሱ ያላት ፍላጎት ከቁጥጥር ውጭ እየሆነ ነው ያለው። አብራው ጠጥታ አብራው ማደር እኮ ነው የፈለገችው። ዋናው አስፈላጊው ነገር እሱ ከሷ ጋር ማደር አለመፈለጉ ነው። እንደዚህ አይነት ነገር ስሜቷን ሊጎዳው እንደሚችል አስበሻል? የትኛውም ሴት የምታፈቅረውን ወንድ በማጣቷ ስሜቷ መጎዳቷ አይቀርም። እኔ በጭራሽ ልጄ እንድትጎዳ አልፈልግም። የኛ ዓላማ እሷ እንዳትጎዳ ሳይሆን ጉዳቱ ዘላለም ጠባሳ ጥሎባት እንዳይሄድ መጠበቅ ነው። ፍሬ፣ እኔ አንቺ ነገር በጭራሽ እየገባኝ አይደለም። እንዴት ነው አንዲት እናት በልጇ ስሜት ላይ እንደዚህ ቁማር የምትጫወተው? ይሄ ቁማር ሳይሆን ስሜቷን መቆጣጠሯ ጥቅም እንዳለው የምትማርበት መንገድ ነው። የምታፈቅረው ወንድ አለማግኘቷ የሚፈጥርባት የስነ ልቦና ቀውስስ፣ ያለመፈለግ ስሜትስ? እሱ እንደማይፈልጋት ስታቅ ይቆርጥላታል። ያኔ ደግሞ ራሷን አጉል መስዋዕትነት ከመክፈል ትቆጥባለች። እዚህ ልታድር ነው እንዴ? አዎ። ይቅርታ፣ ለዛሬ እዚህ ባታድር ጥሩ። ቆይ ለምን? ይሄኔ ማለት መብት እንደሌለኝ አውቃለሁ፣ ግን ደግሞ እዚህ ካደርክ ራሂል በጣም ነው የምትናደደው። እነሱም ደግሞ አብረኝ እንደተኛ ነው የሚያስቡት። እና እነሱ ለሚያስቡት ነገር ለኔ ግድ የሚሰጠኝ ነው የሚመስልሽ? ሮቤል እባክህ ህይወት፣ እኔ እዚህ ማድረው እነሱ እንደሚያስቡኝ መጥፎና ባለጌ ሰው አለመሆኔን ለማሳየት ነው። እዚህ ማደረን ካወቁ ይበልጥ ባለጌ እንደሆንክ ነው የሚያስቡት። እኔ እነሱ ለሚያስቡት ነገር ምንም አልጨነቅም። አንቺም ደግሞ እኔ እዚህ በማደሬ ምንም አይነት ነገር እንደማይፈጠር እርግጠኛ ልትሆኚ ይገባል። እኔ እኮ እርግጠኛ ነኝ። ታዲያ ለምን ፈራሽ? የፈራሁት ለአንተ ሳይሆን እነሱ ለኔ ያላቸው አመለካከት እንዳይበላሽ። እነዚህ ሰዎች እኮ ከነጭራሹ የማይፈልጉሽ ሰዎች ናቸው። ይኸውልሽ፣ ለገዛ አባትሽ መልአክ ሆነሽ ብትቀርቢ እንኳን ሰይጣን ሆነሽ ነው የምትታየው። እሺ፣ ቆይ ለማይፈልጉሽ ሰዎች ለምን ትጨነቂያለሽ? ልክ ነህ። እነሱ ምንም ነገር ቢፈጠር ስለኔ ጥሩ ሊያስቡ አይችሉም። ይህንን እውነታ ለመረዳት ጊዜ ባይፈጅብሽ ጥሩ ነው። አንዳንዴ ለውጥ ለማይመጣ ነገር ጊዜሽን ማባከን ይገባል። ይቅርታ፣ ግን አንድ ነገር ላስቸግርህ። ምንድን ነው እሱ? ሮቤል፣ ከነጋ ምንም ነገር አልበላም። በጣም ነው እናት አይደለም ምንድን ነው ደወልሽኝ? ያው ቤት ውስጥ ምግብ እንደሌለ ስለምታውቅ ትረዳኛለህ። በጣም ይቅርታ። እኔ እኮ በጣም ተናድጄ ስለነበር አላሰብኩት።
ምን እያሰብክ ነው? ስላንቺ። ቆይ ስለኔ ምን የሚያሳስብ ነገር ገጠመክ? ሰውን ስትሰርቂ አፍዛ ደንዝ ትጠቀሚያለሽ እንዴ? ለምን ጠየቀኝ? እንዴት እዚህ ሊገኝ ቻልኩኝ ብዬ ሳስብ የሆነው ነገር ሁሉ በጣም ይገርመኛል። እና እኔ በአፍዝዝ ባደንዝዝ እዚህ የደረስኩኝ መስሎ ነው? ከምንም በላይ የሚገርመኝና እስካሁን ድረስ ለማመን የሚከብደኝ በመጀመሪያ ቀን ስንገናኝ የሆንኩት ነገር ብቻ። እንዴት ሊገርም ቻለ? እንዲሁ ነው። የዛ ቀን የተፈጠረው ነገር ባይፈጠር ኖሮ ዛሬ እንደዚህ አንሆንም ነበር። እኔ ግን ደስተኛ ነኝ። አሁን ለገጠመኝ ችግሮች መፍትሄ መፈለግ አለብኝ። እንደዛ ግን ካልሆነ ለአንቺም ለእኔም መጥፎ ነው የሚሆነው። እኔ ሁሌም አብሬክ ነኝ። አንተም ማገዝ በጣም ደስ እንደሚለኝ ማወቅ አለብክ። አውቃለሁ። ነገ ከመጀመሪያው ጀምሮ እያንዳንዱን ነገር እቀዳዋለሁ። ከዛ ነገ በሙሉ ዋላችን ወደ ስራ እንገባለን። እሺ። ነገ የሆነ ፍንጭ ካገኘን ለብቻችን እናሳልፋለን። የት? እኔ ዛፍ ያለበት ቦታ፣ ጸጥታ የሰፈነበት ቦታ እመጣለሁ። እኔ በጣም የሚገርም ቦታ ቃል የምርሽን? በጣም የሚያምር ቦታ፣ በዛፎች የተሞላ ከወፎች ዝማሬ ውጪ ምንም የማይሰማበት ደስ የሚል ቦታ ነው። በጣም ጥሩ። ነገ ስራችንን ጠንክረን ሰርተን ከነገ ወዲያ ሙሉ ቀን አብረን እናሳልፋለን። እሺ። አልተኛሽም እንዴ? እኔ ልጅ እየተኛው ነበር። ይሄ ልጅ ግን በደንብ ታውቂዋለሽ? አዎ። የኔ ውድ ልጅ ፍቅር የሚገባው አይነት ሰው ነው። አዎ። በዚህ ምድር ላይ ባንቺ ሊፈቀር በመቻሉ ምንኛ የታደለ ሰው ነው። አባዬ በጣም አመሰግናለሁ። የኔ ውድ ለምንድን ነው መጠጥ የጠጣሽው? መጠጣቴ ምን ክፋት አለው? የጠጣሽበት ምክንያት ከሌለሽ ወይም ደግሞ እሱ ሲጠጣ ብቻ ስለጠጣሽ ወይ ደግሞ እሱን ደስ እንዲለው ብቻ ብለሽ ከጠጣሽ ራሄልዬ ከባድ ችግር ውስጥ ነሽ። አብሬው ሲሆን ደስ ይለኛል። አይኖቹን እያየ ሲያወራኝ አይኖቹን እያየው ሳውራው በጣም ነው ደስተኛ የምሆነው። እናትሽ አጥብቃ የምጠላው ነገር ይሄንን ነው። እኔ እሷ ስለምትወደውና ስለምትጠላው ነገር የምጨነቅበት ጊዜ የለኝም። ደግሞ ለምንድን ነው አክስቴ ጋር ያለው ስትይ የነበረው? እሱ ለኔ ያለውን ስሜት ለመረዳት እና ምን ውጤት አገኘሽ? እኔ ውጪ እንዳድር አይፈልግም። ለኔ በጣም ነው የሚጨነቀው። ይሄንን በመረዳትሽ በጣም ደስ ብሎኛል። አንተ ግን የማይገባ ነገር በማድረግ በጣም ነው ያዘንኩት። የኔ ልጅ እኔ አባትሽ ነኝ። እንደ አንድ አባት ደግሞ ልጄን ከማንኛውም ጥቃት ለመጠበቅ ስል ያደረኩት ነገር ነው። እናንተ አይደላችሁ እንዴ በራስሽ መንገድ አገኘው ያላችሁ? ይሄ የኛ ሚስጥር ነው። በየትኛውም ሁኔታ ቢሆን ስለዚህ ጉዳይ ከኛ ውጪ ሌላ ሰው ማወቅ የለበትም እኮ። ለምን? ይኸውልሽ ራሄልዬ፣ ይሄን ነገር ሮቤል አወቀ ማለት በጣም ነው የሚኮራብሽ። እኔ ደግሞ ይሄ እንዲሆን አልፈልግም። ስለዚህ ፍቅርሽንም ሆነ ሌላ ነገር እኔ ምንም ነገር እንደማላቅ ነው ሮቤል ማወቅ ያለበት። ቤተሰቦችሽ ከሱ ጋር እንድትገናኝ በፍጹም እንደማይፈልጉት ሊያውቅ ይገባል። አንቺም እሱን የምታገኙ ከቤተሰቦችሽ እየተደበቅሽ እንደሆነ ማወቅ አለበት። በዚህም አጋጣሚ ለሱ ያለሽን ፍቅር ይረዳል ማለት ነው። አባዬ ከጎኔ በመሆን በጣም ነው ማመሰግነው። እኔም እናትሽም ከጎንሽ ነው። እማዬ እንኳን አይደለችም። እናትሽ ሁሌም ስላንቺ ትጨነቃለች። ይህንን ደግሞ በጭራሽ እንዳትረሽ። ህይወት ህይወት! አቤት። ተኝተሽ ነው እንዴ? ይቅርታ ሮቢ፣ አብረኝ እንድታደር አልፈልግም። ምግቡን ተቀበይኝ። ሮቢ፣ ነገ እወጣለሁ። ለዛሬ ብቻ ተባበረኝ እባክህ። እና ራበኛልሽ? ውሸትሽን ነው? አይ ግን እባክህ ለዛሬ ብቻ ተረዳኝ። ይኸውልሽ በሩን ካልከፈትሽ ቀጥታ ታደለጋ ነው የሚሄደው። እሺ ሮቢን እባክህ ተው። በሩን ክፈች፣ አለበለዚያ የማውቀውን ነገር ሁሉ ሄጄ ነው የምነግራችሁ። ቆይ ራበኛልሽው እኔን ውጭ ለማሳደር ነው? ምን ማለት ነው? ሁሉን ነገር ነግራቸዋለሁ ማለት? እኔም በዚህ ልክ መጠራጠርሽ በጣም ነው የሚያናድደው። እሺ
አንተን በምታውቀው ሚስጥሪ ለማስፈራራት መሞከር በጣም ነው የሚያናድደው። ያው ምግቡ ነገ ግን ቤት የለቀሽ እንድትወጪ እፈልጋለሁ። እሺ? ለምን ነገ? ዛሬ እወጣልሃለሁ። የአባትሽን ጥፋት በእኔ ልታላክኪ ስለምትቺ ዛሬ እዚህ ዳሪ። በጨለማ ሴት ልጅ ከቤት ማባረር የአባትሽ ክፋት እንዲሆን ብቻ ነው። ምግብ ከበላሽ በጣም ብዙ ጊዜ የሆነች ትመስያለሽ። እሺ እየበላሽ በሽጉጥ ስላስፈራራኝ ሰው ልትነግሪኝ ትችያለሽ? ምን አውቄ ነው? ምናልባት ስለኔ የነገርሽው ሰው ካለ ትዝ ካለሽ ብዬ ነው። በጣም እርቦኝ ስለነበረ ካንተ ውጪ ምንም ነገር ማሰብ አልቻልኩም። ከበላሽ በኋላስ ትዝ ያለሽ ነገር ይኖራል? እስኪ አንተ ንገረኝ፣ ማን ይመስልሃል? ሮቤል። ለምን እሱ መሰለ? ቀን ከራሄል ጋር ሲሄዱ አግኝቻቸው ነበረ። እኔን በንቀትና በጥላቻ ነበር ሲያወራኝ የነበረው። እኔም በጨለማ ከቤት ማስወጣት አንተን በመጥፎ አይን እንዲያይ አድርጎት ይሆናል። አይ ስሜቱ እንኳን እንደዚህ ቀላል አይደለም። እንግዲህ እኔ የማውቀው ይሄንን። አንቺስ እዚህ ከጎረምሳ ጋር መኖርሽ ጥሩ ነው? ቆይሽና የት ልሂድ? ህይወት፣ ራሄል ሮቤልን በጣም ነው የምታፈቅረው። ያንቺ እዚህ መኖር ደግሞ ራሄልን ሊጎዳት ይችላል። እኔም የምጨነቀው ስለሷ ነው። ሁልጊዜ እህቴ የሷን ፍቅር የጎዳው መጥፎ ሴት እንደሆንኩኝ ስታስብ በጣም ነው የሚጨንቀኝ። እሱ ለሷ ያለው ስሜት ምንድን ነው? ይወዳታል ወይስ አይወዳትም? አንድ ሚስጥር ልንገርህ፣ ለማንም አትናገርም። ምንድን ነው እሱ? የሆነ ልጅ ራሄልን አፍቅሮ ሲያስቸግራት እሱ ሄዶ ፍቅረኛዋ እንደሆነ ተናግሮ ሁለተኛ አጠገቧ እንዳይደርስ አስፈራርቶላታል። ማለት ሮቤል የራሄል ፍቅረኛ ነው? ያው ሮቤል ራሄልን ፍቅረኛው ለማድረግ እንደሚፈልግ እያሳወቃት ይመስለኛል። ለምንድን ነው በግልጽ መናገር እያለ ዙሪያ ጥምጥም የሚሄደው? እንግዲህ እሱ የሚሻለው እንደዛ ነው ብሎ አስቦ ሊሆን ይችላል። አይ ሮቤል ስሜቱን ለመግለጽ ያን ያክል የሚከብደው ሰው አይደለም። እሱ ራሱ ዛሬ ራሄል ፍቅረኛው እንደሆነች ነግሮኛል። ለምንድን ነው የነገረሽ? ያው መጠጥ መጠጣቱ ትክክል እንዳልሆነ ስነግረው ከፍቅረኛው ጋር እየተዝናና እንደጠጣ ነግሮኛል። ሊያስቀናሽ ፈልጎ ቢሆንስ? ለምንድን ነው ራሄልና ሮቤል ግንኙነት እንዳይኖራቸው የፈለጋችሁት? ሮቤል ለራሄል የሚመጥናት ወንድ አይደለም። ሁለቱም ወጣቶች ናቸው፣ በተመሳሳይ እድሜ ላይ ነው የሚገኙት። ሮቤል የሚመጥነው ለእንዳንቺ አይነት ሴት ነው። እኔ ምን አይነት ሴት ነኝ? ምን አይነት ሴት እንደሆንሽ አታውቂ? እስኪ ንገረኝ መጀመሪያ። ህይወት፣ እዚህ ቤት መቆየት የለብሽም። ሮቤል ነገ እንደወጣ ነግሮኛል። እኔ ቤት እከራይልሻለሁ። ለስንት ወር? የራስሽን ስራ ፈልገሽ እስክትይዢ ድረስ። እሺ፣ የአንድ 4 ወር ከከፈልክልኝ እኔም ስራ ፈላልጌ ለማግኘት እሞክራለሁ። አታስቢ። ይሄ ዕቃ እኮ 2 ዓመት ሞላው። አሁን ጠንካራዋን አዲሷን ጀግናዋን አሸናፊዋን ልጄን በአዲስ ዕቃ ነው መቀበል ያለብኝ። ወይ የቤት ዕቃ! ቤቱን ራሱ መቀየራችን መች ይቀራል ብለሽ ነው? አዲስ ዕቃ አዲስ ስሜት ይፈጥራል። ይሄ ስሜት ደግሞ ለልጄም ለኛም ያስፈልገናል። በእርግጥ ጥሩ ነው ፍርዬ፣ ግን ደግሞ ለግል የምናወጣውን ገንዘብ መቀነስ አለብን። ሰውየው መጀመሪያ የሚኖርበት አካሄደሽ አታውቂ እንዴ? አንተስ? እኔማ የሚስቱ መስሪያ ቤት አካባቢ ይዛ ፈልገዋለሁ። እና ቆይ ስንት ሰዓት ነው የምንገናኘው? አንቺ በፈለግሽ ሰዓት ደውዪ። አብረን ብንሆን ግን በጣም ደስ ይለኛል። ዛሬ የሆነ ነገር ካገኘ ነገ ሙሉ ቀን አብረን እንሆናለን። እንደዛ ከሆነ ለምን ከዛ ሴትዮዋ አንጀምርም? ከይታ ባለፈው ተሸፋፍና እኛን ስታይ የሸሸችው እሷ እኛን እየተደበቀች እንደሆነ በምን እናውቃለን? እኔ እርግጠኛ ነኝ። እሺ በቃ አንቺ ሄደሽ እሷን በቅርብ ርቀት ተከታተያት። እኔ ደግሞ ሚስቱን እከታተላታለሁ። እሺ። በጣም ነው የምትናፍቂኝ።
እስካገኝሽ በጣም እቸኩላለሁ። ህይወት በጣም ይቅርታ፣ ማታ ሰክሬ ስለነበረ ነው። አረ ችግር የለውም። ወዲ አባውን በቀል ያወጣዋል። አንተም በደህና ጊዜ ያሰብከው ነው ያን የተናገርከው። ህይወት ትላንት ተናድጄ ነበር፣ እባክሽ ይቅር በይ። እኔን እኮ አላስቀየምከኝም። ለእኔ ሁሌም መልካም ሰው ነህ። ከቤት ትወጫለሽ አልኩሽ አውቄ። እኔስ እድሜ ልኬን እዚህ ልኖር አልመጣሁም እኮ። እስከፈለግሽው ጊዜ ድረስ መቆየት ትችያለሽ። ማረፊያ እስክታገኝ ድረስ እዚህ መሆን ትችያለሽ። አይ ሮቢ፣ ከዚህ በላይ ላስቸግር አልፈልግም። አመሰግናለሁ። በዚህ መጠን አሳዝኝሽ መሄድ የለብሽም። በጸጸት ነው የምሞተው። ግን እኮ ከዚህ መሄድ አለብኝ። አዎ እንዴ፣ ማረፊያ ሳታገኝማ የትም መሄድ የለብሽም። ሌላ ቦታ መሆን ከፈለግሽ ደግሞ ወይ ሌላ ቤት ተከራይና እዛ መሆን ትችያለሽ። አንተ ሌላ ቤት ከተከራየክ ይሄን ቤት እኔ ተከራይቼ እኖራለሁ። ለምንድን ነው የምትከራየው? ለሁሉም ነገር እዚህ መሆን የተሻለ ነው። ልክ ነሽ። እኔ ቤት እፈልጋለሁ፣ አንቺ እዚሁ ነኝ። አመሰግናለሁ። አረ ችግር የለውም። ቆይ እንኪ ብር። አረ እኔ አልፈልግም። ብሩ ግን ለአንቺ ያስፈልግሻል። ቆይ አንቺ እዚህ ለመኖር ነው እንዲያሳብሽ? ምን ነው እዚህ መኖሪያ አንቺን የሚያሳስብ ጉዳይ ነው እንዴ? ሮቤልን በጣም እንደማፈቅረው እያወቅሽ ቆይ ለምንድን ነው እሱ ስር የተጣበቅሽው? መሄጃ ስለሌለኝ። ህይወት ለምንድን ነው ወደ ቤተሰቦችሽ የማትሄጂው? ለአንቺ ስል ነው ወደ ቤተሰቦቼ የምሄደው። ቆይ እዚህ በማይወዱ ሰዎች መሀል መከበብ አይጨንቅም? ለምንድን ነው ሁሉም ሰው እንደሚጠላሽ የማይገባሽ? እንዴ ለምንድን ነው ሁሉም ሰው የሚጠላኝ? እሱንማ ማወቅ አንቺ እንጂ እኮ የኔ ጉዳይ አይደለም። የሚጠሉኝ ሰዎች በምን ምክንያት ጠላናት ብለው ነገሩሽ? እኔ እዚህ የመጣሁት ስላንቺ ለማውራት አይደለም። ለምን ከዚህ እንደማትሄጂ ለማወቅ ነው። ለምሳሌ አባትሽ ለምን እንደሚጠላኝ ብታውቂ ከዚህ ለምን እንደማልሄድ ትረጅ ነበር። ደግሞ እዚህ ያለሁት በአባትሽ ምክንያት ነው ልትይ ነው? አያይ እዚህ ያለሁት እንኳን በእናትሽ ፍላጎት ነው። ህይወት ቆይ ችግርሽ ምንድን ነው? እያበድሽ ነው እንዴ? እናትሽ እዚህ እንድኖር የፈለገችው አንቺ ሮቤል እንዳታገኙ ስለምትፈልግ ነው። ስሚ እናቴን አታውቂያት። እናትሽን እኮ ማታውቂያት አንቺ ነሽ። ሮቤልን በፍቅር አሳምኜ የራሴ እንዳደርግ የፈቀደችልኝ እሷ ናት። ስለሷ መጥፎ ነገር እንዳትናገሪ ራሄል። ከመጥላት የከፋ ማፍቀር፣ ከመከልከል የከፋ መስጠት እንዳለ አልሰማሽም? ቆይ ለምንድን ነው መናገር የምትፈልጊውን ነገር ቀጥታ ማትናገሪው? እናትሽ ሮቤል እንድታገኙ የፈቀደችልሽ በጭራሽ አታገኙም ብላ ስለምታስብ። ለምን አባሽ ነው የማላገኘው? ይሄን ሁሉ ዋጋ እኮ የምከፍለው እሱን ለማግኘት ነው። እናትሽ እኔን እዚህ እንድኖር አደረገችኝ። አንቺን ደግሞ ሮቤል እንድታገኙ ፈቀደችልሽ። ለምን? እኔን ለሮቤል ሰጣኝ፣ አንቺን ደግሞ ከሱ ለመጠበቅ። ዝም ብለሽ መቀባጠርሽን ተይና ሮቤል ዝም ያለሽ መሄጃ እስክታገኚ ድረስ መሆኑን አውቀሽ መሄጃሽን ፈልጊ። እኔ እኮ እዚህ ቤት እንድገባ የለመነችኝ እሷ ነች። ትሰሚኛለሽ? ሮቤል አፍ አውጥቶ ከመናገሩ በፊት እሱንም ማመስገንሽ ክብርሽንም ጠብቀሽ ሂጂ። እኔን ከዚህ ቤት ውጪ እያልሽ አትጨቅጭቂ። እኔም ሮቤልም ከዚህ ቤት እንድንወጣ እናትሽም አባትሽም አይፈልጉም።
ለምንድን ነው የማይፈልጉት? እኔ ከዚህ ቤት በወጣ ሮቤል ተከትሎኝ ይወጣል። እነሱ የፈለጉት ሮቤል እንደማታገኘው አምነሽ እስክትቀበይ ድረስ አጠገብሽ ሆነው ማየት ነው የፈለጉት። በጭራሽ ይሄን አላምንሽም። አባዬና እማዬ እኔ ላይ እንደዛ ያደርጉ። እናትሽ አንቺ ሮቤል እንደምታፈቅሪው ለማረጋገጥ እንደምትፈልግ ነበር የነገረች። በኋላ ግን ልጇን ለማዳን እኔን መስዋዕት አደረገች። በጭራሽ እማዬ እንደዚህ አታደርግም። እሺ ቆይ ህይወት እዚህ ግቢ ምን እንደምትሰራው? ለምንድን ነው የማትወጣው? ራሄል ምን እየሆንሽ ነው? አባዬ ህይወት እዚህ ግቢ ምንድን ነው የምታደርገው? ራሄል ለምን አትረጋጊም? ተረጋጊ እንጂ። እኛ እኮ ወላጆችሽ እንጂ ጓደኞችሽ አይደለንም። እርግጠኛ ናችሁ? ወላጆቼ እናንተ ናችሁ? ራሄል ነግሬሻለሁ፣ ስነ ስርዓት ይዘሽ አውሪ። እስቲ በመጀመሪያ ተቀመጪና ስርዓት ይዘሽ እናውራ። የኔ መቀመጥና መቆም ምን የሚጨምረው ነገር አለ? ቢያንስ በስርዓት መናገር ስርዓት ያለው መልስ እንደሚያሰጥሽ ትረጃለሽ። ይኸው ተቀመጥኩ። ህይወት እዚህ ግቢ ምንድን ነው የምትሰራው? ይኸውልሽ ህይወትን የሚያኖራት ብሩን ከፍሎ የሚኖረው ተከራይ እንጂ እኛ አይደለንም። እና እሱ አብራው እንድትኖር ስለፈለገ ነው እዚህ ያለችው? እኔ ከአንዴም 2-3 ግቢውን ለቆ እንዲወጣ ነግሬው ነበር። እሱም ደግሞ ለቅቄ እወጣለሁ ብሎ ለኔ ቃል ገብቶልኝ ነበር። እንዴ ለምንድን ነው እሱ የሚወጣው? የኛ ችግር ህይወት እንጂ እኮ እሱ አይደለም። እሷ ከዚህ ከወጣች እሱም ቤቱን ለቆ ይወጣል። አንቺ ይሄንን የምትፈልጊ ከሆነ ዛሬውኑ ነግረዋለሁ። እሱ አብሮ እንደሚወጣ በምን አረጋግጠሽ ነው እርግጠኛ ሆነሽ የምታወሪው? ሮቤል እኮ እዚህ መኖሩ ቢያንስ ከህይወት ጋር አብሮ እንደማያድር እርግጠኛ እንድትሆኚ ያረግሻል። እማዬ እና እስከ መቼ ነው ለኔ ብለሽ ህይወት አብሮ እንድትኖር የፈቀድሽው? እኔ ልጅ ሮቤል ህይወትን የሚወዳት ይመስለኛል። የምን ይመስለኛል ነው? በጣም ነው እንጂ የሚወዳት። ሮቢ በጭራሽ አይወዳትም። እሷ ግን ታፈቅሯለች። ከሱ ጋር አብራ መኖር ትፈልጋለች። ራሄል ህይወት እሱን በጭራሽ አትወደውም። እሱ ነው የሚወዳት። ሮቤል የሚወደው እኔን ነው። አንቺም ቢወድ ኖሮ እሷን ቤቱ ለምን ያስቀምጣል? ምክንያቱም መሄጃ እንደሌላት ስለሚያውቅ ነው በሀዘኔት ያስቀመጣት። ራሄል ሮቤል እሷን ይዞ ከዚህ ግቢ መውጣት ይፈልጋል፣ ግን እሷ መሄድ ስለማትፈልግ ነው እዚህ ያለው። ለምንድን ነው የማትፈልገው? ምክንያቱም እሷ እዚህ ሆና ከሱ ጋር ምንም ነገር እንዳልተፈጠረ እያሳየችን እዚህ ቤት መመለስ ነው የምትፈልገው። አዎ እሷ የምትፈልገው ይሄ ነው። ከዚህ ግቢ አንዴ ከወጣች ማንም ስለማያምናት እዚህ ቆይታ ጨዋነቷን አሳይታን እዚህ መመለስ ነው የምትፈልገው። ዝም ብለሽ መቀባጠርሽን ተይና ሮቤል ዝም ያለሽ መሄጃ እስክታገኚ ድረስ መሆኑን አውቀሽ መሄጃሽን ፈልጊ። እኔ እኮ እዚህ ቤት እንድገባ የለመነችኝ እሷ ነች። ትሰሚኛለሽ? ሮቤል አፍ አውጥቶ ከመናገሩ በፊት እሱንም ማመስገንሽ ክብርሽንም ጠብቀሽ ሂጂ። እኔን ከዚህ ቤት ውጪ እያልሽ አትጨቅጭቂ። እኔም ሮቤልም ከዚህ ቤት እንድንወጣ እናትሽም አባትሽም አይፈልጉም። ለምንድን ነው የማይፈልጉት? እኔ ከዚህ ቤት በወጣ ሮቤል ተከትሎኝ ይወጣል። እነሱ የፈለጉት ሮቤል እንደማታገኘው አምነሽ እስክትቀበይ ድረስ አጠገብሽ ሆነው ማየት ነው የፈለጉት። በጭራሽ ይሄን አላምንሽም። አባዬና እማዬ እኔ ላይ እንደዛ ያደርጉም። እናትሽ አንቺ ሮቤል እንደምታፈቅሪው ለማረጋገጥ እንደምትፈልግ ነበር የነገረች። በኋላ ግን ልጇን ለማዳን እኔን መስዋዕት አደረገች። ሮቤል እሷን እንደሚያፈቅራት አወቅሽ። ከዛ እሷን ከዚህ ቤት አስወጥተሽ እቅፍ ውስጥ ጨመርሻት። እኔን ደግሞ ሄደሽ በፍቅር አሸንፊ ብለሽ ላክሽኝ። እኔ ምንም ያደረኩት ነገር የለም። ሁሉንም ነገር ያደረገው እሱ ራሱ ነው። እማዬ እኔን መዋሸት ምንም አይጠቅምሽም። ምክንያቱም እኔ በፍቅር ላይ እምነት እንዳይኖረኝ ለማድረግ ብዙ ሞክረሻል። እኔ የነገርኩሽ የማምንበትን እውነታ ብቻ ነው። ራሄል እኛ ፊት መሆን የማይገባሽን ነገር ስትሆኚ ዝም ብለን እያየን ነበር። እስቲ የምታፈቅረውን ሰውን በራሷ መንገድ ታገኘው ብለን ፈቀድንልሽ። ለማፈቅረው ወንድ የማይፈልጋትን ሴት ወስዳችሁ ቤቱ አስቀመጣችሁ አይደል? ልጁ አንቺን ቢወድ ኖሮ ልጅቷን እቤቱ አንድ ቀን አያሳድራትም ነበር። የገዛ ወላጆቿ የማይወዳትን ሴት ለነገሩ እሱ ቢወደኝ ነበር የሚገርመኝ። በዚህ ምድር ላይ እንደኛ ሊወድሽ የሚችል ሰውም አይፈጠርም። ልጄ እኛን እንዴት እንደዚህ ትይናለሽ? እናንተ ልጄ እያላችሁ ከጀርባዬ ነው የወጋችሁ።
አሁን ትክክለኛ ችግር ማየት ካልቻልሽ እኛን ሁል ጊዜ እየወቀስሽ ልትኖሪ ነው? እሱ ራሱ ነው ልጅቷን ከዚህ ቤት አስወጥቶ ራሱ ጋር ያስገባት። በጭራሽ ሮቤል እንደዛ አያደርግም። ሮቤል ህይወትን በጣም እንደሚጠላት ስትናገሪ ነበር። ምክንያቱም በጣም እንደሚጠላት አውቃለሁ። እንዴት ነው ያወቅሽው? እሱ ቤት እንደገባች ምን ብለሽ እንደነገርሽን ታስታውሻለሽ? ስለኔ መጥፎ ነገር እንደምትነግረውና ህይወት በጣም መጥፎ ሴት እንደሆነች የነገረኝ እሱ ራሱ ነው። የት አግኝተሽው ነው የነገረሽ? ውጪ መንገድ ላይ ከህይወት ጋር አገኘሁት። እሷ ወደ ቤት ስትገባ እሱ ከኔ ጋር ወክ ለማድረግ ስንሄድ ነው የነገረኝ። ግን እንደ ገጠር ልጅ የዋህ መስላህ እንዳትሸወድ። ኧረ እኔ ራሱ በጣም አደገኛ ልጅ እንደሆነች አውቄያለሁ። እንዴት አወክባት? ባለፈው ሻይ በጮ የሰጠችኝ ለምን እንደሆነ አልገባሽም? ለምንድን ነው? ከአንቺ ጋር ተግባብተን ስንሳሳቀን ተብሎ። አይገርምም? እኔም እኮ ለዛ እንደሆነ ገብቶኛል። ለካ አንተም አስተውልሃል። ከአንቺ ጋር የተጣላችሁ ጊዜ እኔ ደንግጬ እየሮጥኩ ስመጣ ላይ ስትተመጠምብኝ እንዴት እንደደነገጥኩ ብታይ። ቆይ አንተ የማንን ጩኸት ሰምተን የመጣኸው? ራይል ደግሞ አሁን ይህን ጥያቄ እኔን ጠይቅኛለሽ? እሷ ምን እንዳለችኝ ግን ታውቃለህ? እርግጠኛ ነኝ የኔን ድምጽ ሰምቶ ነው የምትልሽ። ኧረ አይደለም፣ የታዴን ድምጽ ሰምቶ ነው የመጣው አላለችኝም? አሁን ያንቺን ድምጽ ሰምቶ ነው የመጣው ብትልሽ ምን ችግር አለ? እቺ ምቀኛ። ቆይ እሷ ግን ምን አስባ ነው? አንቺ ትያለሽ ብዬ ስለማላምን እንጂ ስለ አንቺ ብዙ መጥፎ ነገሮችን ነግራኛለች። ምን አለች? በተለይ ስለኔ አለች ብላ የምትነግሪኝ ነገሮች ለጆሮ ነው የሚቀፍ። ማ እኔ? አንቺ ግን ስለኔ እንደዚህ አይነት ነገር ብለሽ አታውቂም አይደል? ባለጌ አይደለች? አንተ እኮ ከሷ ጋር ይሄን ሁሉ ነገር ማውራት አይገባህም። ሰራተኛ አይደለች? ህይወት እሱ ቤት እንድትገባ ያደረገው እሱ ራሱ ነው። እማዬ ለምንድን ነው የማይመስል ነገር የምታወሪው? ፍሬ እባክሽን፣ ይሄ በማስረጃ የማይረጋገጥ ነገር ነው። ሮቤል እሷ መጥፎ ነገር እንደነገርሽው ነገረሽ። አንቺም መተሽ ከቤት አስወጡ አልሽ። እሷም እሱ ቤት ነው ማድረው አለች። ሁሉ ነገር ከየት ነው የጀመረው? እሷ እኮ መጀመሪያም እሱ ቤት እሄዳለሁ ስትል ነበር። እሱ ደግሞ ይሄን እንደሰማ ወዲያው አንቺን የሚያበሳጭ ነገር ነገረሽ። ሁሉንም ነገር ያደረገው እሱ ስለሚያፈቅራት ነው እያልሽ ነው? ይሄው ይሄንን እውነት አምኖ መቀበል እንደሚከብድሽ አውቃለሁ፣ ግን እውነታው ይሄ ነው። በጣም ነው የተጫወተችባችሁ። እናንተን እንደዚህ እንድታስቡ ሆን ብላ እንዳደረገችው አልገባችሁ? እቺ የገጠር ልጅ በሚገባ ነው የተጫወተችባችሁ። በእኛ ላይ ነው የምትጫወተው? ሮቤል አይወዳትም፣ እሷ ግን ታፈቅሯለች። ሆን ብላ የእናንተን ክፋት እንዲያይ ያደረገችው። ከመሬት ተነስታ ሮቤል ቤት አድራለሁ አለች። እኛም በጨለማ ገፍትረን አስወጥተን የምታፈቅረው ወንድ ቤት ወስደን ከተትናት። ማን ነው ግን ይሄን ተረት የነገረሽ? እማዬ ይሄ ተረት ነው። ምክንያቱም ተሸውደሻል። ያቺ የገጠር ልጅ ሁላችንንም አታላናለች። አሁን የምትይው ነገር ልጅቷ ውለታም አታውቅ፣ በጎ የዋሉላትን ሰዎች የምታታለል ጨካኝ መሆኗን ነው የሚያሳየው። ራሂል ወዴት? ተዋት፣ ቁጭ በል። ሄዳ ማንቁርቱን ትነቀው። ምን አይነት አጭበርባሪ እንደሆነ አሁን ትረዳለች። አሁን ከምታፈቅረው ወንድ ጋር ማጋጨት ከጀመረ ከልቧ ፍቃ ለማውጣት ጊዜ አይፈጅባትም። ራሂል ምን አሉሽ? አንቺ ሁሉንም ሰው በማሞኘት የምታፈቅሪ ወንድ ጋር ገብተሽ መኖር ጀመርሽ። ምንድን ነው የምትይው? አንቺ ሮቤል እንደምታፈቅሪው አውቄያለሁ። ሁሉንም ነገር የፈጠርሽው ከሱ ጋር ለመኖር እንደሆነ አውቄያለሁ። እንዴ ራሂል ምንድን ነው የምታወሪው? ማን ነው እንደዚህ ብሎ የነገረሽ? እዚህ የመጣሽ ቀን ውጪ ሮቤልን አግኝተሽ ስለኔ መጥፎ ነገር ነገርሽው። እሱም እኔን ስለሚወደኝ መጥቶ ነገረኝ። እኔም ተበሳጨቼ ውጪ ስልሽ ሮቤል ቤት አድራለሁ ብለሽ መጥተሽ ቀረሽ። ራሂል ይሄ በጭራሽ እውነት አይደለም። እኔ ብፈልግ ይሄ ሁሉ ድራማ ምን አሰራኝ? ምክንያቱም እሱ አይቀበልሽም። እኔን ስለሚወድ ዝም ብለሽ ሮቤል ቤት መግባት አትችይም። ሪች ሁሉንም ነገር የጠነሰሰችው እናትሽ ነች። የእናቴን ስም አትጥሪ። አንቺ ውለታ ቢስ ነሽ። መልካም ያደረጉልሽን ሰዎች መጉዳት የሚያስደስትሽ ሰው ነሽ። ሪች እናትሽ ሮቤል እንደምታፈቅሪውን ማረጋገጥ እንደምትፈልግ ለኔ ነገረችኝ። እኔንም እንዳገዛት ጠየቀችኝ። እኔም ሄጄ ለሮቤል የተፈጠረውን ነገር ሁሉ ነገርኩት። አንቺን መጣሽና ተጋጨን። ከዛም አንቺ ሄደሽ እንደምታፈቅሪው ደግሞ ተናገርሽ። እማዬ የምትፈልገው እኔ እንደማፈቅረው ማወቅ ከሆነ አንቺ እዚህ ምንድን ነው የምትሰሪው? እኔም እኮ ሄጄ ጠይቂያት ነበረ፣ ግን ደግሞ ሮቤል አንቺ እንደሚያፈቅርሽ ስነግራት በጣም አበደች። ሮቤል እንደሚያፈቅረኝ አንቺም ታውቂያለሽ? ሁለታችሁም ተመሳሳይ ስሜትና እንዴት እንዳላችሁ እኮ ይታወቃል። እሷ እኔን እንደሚያፈቅረኝ ማመን አልፈለገችም። ስለዚህ እኔን እሱ ቤት አስቀምጣ አንቺ እንደማያፈቅርሽ ለማሳመን መጣር ጀመረች።
ምን እየተከናወነ ነው? ራሄል ግን እውነቷን ቢሆንስ? ይሄን ሁሉ ነገር ያደረገችው ህይወት ራሷ ብትሆንስ? ኧረ ሴቶች በፈጠራችሁ ነገሩን እኮ አወሳሰባችሁት። ምኑን ነው ያወሳሰብኩት? ህይወት ሮቤል ብትፈልገው እሱ ቤት ገብታ ለመኖር ማን ይከለክላታል? ይሉኝታ ነው። ይሉኝታ? አዎ ህይወት ቀጥታ እሱ ቤት ብትገባ እንደ ባለጌ እንደምንቆጥራት ታውቃለች። ስለዚህ ልክ እኛ ስናባራት የምትወደው ሰው ቤት ገብታ ለመኖር እኛን ተጠቀመችብን ማለት ነው። ሁሉንም ሰው እዚህ ችግር ውስጥ የከተትሽው አንቺ ነሽ። እንዴት አድርጌ ነው የከተትኩ? ስለ ራሄል የነገርኩሽን ነገር ከማመን ይልቅ ሁለቱ ተጣልተው ህይወት ሮቤል ቤት እንድትገባ አደረግሻት። ከዛ ራሄልም አበደች አይደለም? አንቺ ፊት ሮቤልን አፈቅረዋለሁ ብላ ነገረች። ነገሩን በዚህ መንገድ ማየት ከፈለክ ማየት ትችላለህ። እውነታው ግን እኔ የተናገርኩት ብቻ ነው። አንቺ ከተናገርሽ እውነታው ውጪ ሌላ እውነት የለም። ሁሉም ሰው የራሱ እውነት አለው። እኔ የምፈልገው ግን ልጄን ከችግር የሚያድናትን እውነት ብቻ ነው። ህይወትን ከዚህ ግቢ ያስወጡልኝ። ራሄል! እማዬ፣ እኔ የማፈቅረውን ሰው እንዳገኝ የምትፈልጉ ከሆነ እቺ ልጅ ከዚህ ግቢ ያስወጡልኝ። ካልሆነ ግን እኔ በፍጹም እዚህ ቤት አልኖርም። እሺ? ራሄል! አንቺ ራሄል! ራሄል!